ከጫፍ እስከ ጫፍ እናቶች ማቅ ለብሰው ነጠላ ገልድመው በሐዘን ጥልመት የተዋጡበት አብዮት ፈጽሞ የሚከዳ በዳቦ የሚቀየር ሳልባጅ አይደለም። ጓዶቻችን ራሳቸውን አሳልፈው የሰጡለት የህልውና ግብግብ ከጠላት ጎን ለደቂቃ የሚያስቆም አይደለም። ሰላም ጤና ይስጥልን የኤንቢሲ አድማጭ ተመልካቾቻችን የዕለተ ማክሰኞ ግንቦት 12 2017 ዓ.ም የከሰዓቱን የግንባር የድልና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ ቪዲዮንም ላይክ በማድረግ የአማራን ህዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ዕለቱ ግንቦት 12 2013 ዓመተ ምህረት ነው። የግንቦት ሚካኤል በሜጫ ምድር ላይ አብይ መራሹ የብልጽግና ስርዓት የምርጫ ቅስቀሳ ሰልፍ ጠርቶ አስፓልት ሲወጣ ከስርዓቱ ካድሬዎችና ተላላኪ ሚኒሾቻቸው ውጭ ብቅ የሚል ሰው የታጣበት ጊዜ ነበር። በዚህ የተደናበሩ የብልጽግናው ስብስብ በሁኔታዎቹ ተደናግጦ ለፕሮፓጋንዳ የሚሆን የሰልፍ ፎቶ እንኳን ማድረግ አለብኝ፣ ለዚህም ተማሪዎችን መጠቀም አለብኝ የሚል ነውሩን ጀመረው። ይህ ነውር በሀሳብ ብቻ አልቀረም። ተማሪዎቹ ክላስ ቁጭ ብለው ትምህርታቸውን እየተከታተሉ ባለበት ወቅት የስርዓቱ አገልዳሚ ታጣቂዎች ዘው ብለው ወደ ትምህርት ቤት ገብተው ውጡ ወደ ሰልፍ አሏቸው። በነገርየው የተበሳጩ ተማሪዎችም ከትምህርት ገበታቸው በብስጭት ወጡና አፍነው የያዙትን ስሜት አንጸባረቁ። እንዲህም አሉ። ብልጽግና ጸረ አንድነት ነው፣ ብልጽግና የማፊያ ስብስብ ነው፣ የኦሮሞ ፕሮጀክት ጸረ ኢትዮጵያ ነው፣ አብይ ሌባ ነው እና ሌሎችንም መፈክሮች አሰሙ። በዚህ ጊዜ ከትምህርት ገበታቸው ቀስቅሶ ያስወጣቸው ፖሊስና ሚሊሻ ወደ ተማሪዎች መተኮስ ጀመረ። ተኩሱ ብዙዎችን አቆሰለ፣ ከክላስ አስወጡትም ገደላቸው። በዚህ ወቅት የሜጫ ወጣት የብልጽግናን አገልዳሚ ካድሬና ሚሊሻ እያሯሯጠ ሰልፉን በታተነው። በየአቅጣጫው በቆመጥ እያቀመሰ ወደ የመጣበት ቀበሌም አስገባው። በወጣቱ እንቅስቃሴ የሚይዝ የሚጨብጠውን ያጣው ካድሬ ይህን የሜጫ እንቅስቃሴ የምገታው ምን ባደርግ ነው በሚለው የጭንቀት ጉዞ ራሱ ቀስቅሶ ራሱ በገደላቸው ወንድሞቻችን እኛኑ ወንጅሎ እነ ሰማዕቱ ይልቃል አበጀን እነ የበላይ አንዳርጌንና ሌሎች ወንድሞችን ከመራዊ እኔን ደግሞ ከደቡብ ሜጫ አፍኖ ለስር ዳርጎን ነበር። በቀጣዩ ግንቦት ሚካኤል ግንቦት 12 2014 ዓ.ም ደግሞ ጠላት ያለ የሌለ ኃይሉን አማጦ መሪያችን አርበኛ ዘመነ ካሴ ላይ የዘመተበት ዕለት ነበር። በዚህ ዕለት አርበኛው ወደ ትውልድ ቦታው መንቀሳቀሱንና እዛው እንዳለ ያረጋገጠው ጠላት ኃይሉን እያክተለተለ የሜጫን ምድር ወረራት። አርበኛውም ቆቅ ሆኖ ጠበቃቸው። ጠላት ሁሉንም መውጫ መንገዶች ያላቸውን ዘጋ። ወደ አርበኛውም ገሰገሰ። የሜጫ ህዝብም ጉብል አዋቂ ሴት ወንድ ሳይል በየአቅጣጫው ወደ ጠላት ገሰገሰ። ሁሉንም መውጫ መንገዶች ዘግቻለሁ ያለው ጠላትም ሌላ ቀለበት ውስጥ መግባቱን ተረዳ። በዚህም ጊዜ የተጨነቀው ጠላት ተደናብሮ አሉ የተባሉ መሳሪያዎችን ሁሉ ተጠቀመ። ያልወረወረው የመሳሪያ አይነት አልነበረም። ሜጫ ሰማያዊ ምድሩም እሳት ለበሰ፣ እሳት አዘለ። መውጫ መግቢያ ዘጋሁ ያለው ኃይል መውጫ መግቢያ አጥቶ የሜጫ ምድር እሳት ሆነበት ቁጭ አለ። አማራጭ ያለው አካባቢውን በከባድ መሳሪያ ደብድቦ ማውደምን በጅምላ መጨረስ ነበር። በፍጥነት ይህንን የተረዳው ዘሜ ፈጥኖ ዘዴውን ዘየደ። ከነፋስ በፈጠነ ፍጥነት አጭር ሚሽን አሰላለፉን አንብቦ በፍጥነት አጥቂውን ክንፍ መጥቶ ፍጥነቱን መግታትና ሰብሮ መውጣት። በቅጽበት ተርቦቹም ፈጸሙት። በዚህ ጊዜ ነበር አርበኛው የከበበውን ጠላት አመድ አድርጎ ከበባውን ሰብሮ የወጣውና የትጥቅ ትግሉን ህዝቡ እንዲቀላቀል ጥሪ የተደረገው። ህዝባችንም በይፋ የተቀላቀለው። እኛም መሪያችን ከከበባ እንዲወጣ መከፈል ያለበትን ሁሉ ከፍለን መሪያችንም ትግላችንንም አትርፈን የአማራ ህዝብ የጎደለውን ተቋም ግንባታና መሪ የማውጣት ሂደት ከውነናል። በወቅቱ የነበረውን ክስተት የነገረን በቦታው የነበረው ፋኖ ታደሰ አስማረ፣ አሁን ደግሞ የአፋባ ጎጃም ቀጠና 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ሰብሳቢ ነው። ወደ ግንባር ዜናችን ስናመራ ባንዳንና የአብይን ወራሪ ኃይል ከምሽጉ ድረስ ገብቶ አይቀጡ ቅጣት በመቅጣት የሚታወቀው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀይጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ከዚህ በፊት በውስጡ የነበሩትን ችግሮች አሁን ላይ ምንጥር አድርጎ ቀርፎና ራሱ እንደ ንስር አድሶ በደብረ ማርቆስ ከተማ ግንቦት 11 2017 ዓ.ም መሃል ከተማ ቀትር ላይ ዘልቆ በመግባት የአብማ ክፍለ ከተማ ቀበሌ 01 ጽህፈት ቤት ግቢ ውስጥ ያለው ገቢዎች ቢሮ ላይ የቦምብ ጥቃት ፈጽሟል። እንደ ምንጫችን ገለጻ ከሆነ የአማራ ህዝብ በሰበቡ በማስገደድ ገንዘብ እየሰበሰቡ የአማራን ህዝብ እንዲጠፋ የመንግስት የበጀት ዋነኛ ምንጭ በመሆን ከሚያገለግሉት ተቋማት ውስጥ ገቢዎችና መዘጋጃ መሆናቸው ይታወቃል። እነዚህ ተቋማት ውስጥ የሚሰሩት ግለሰቦች ከድርጊታቸው እንዲታቀቡ ተደጋጋሚ ማስጠንቀቂያ ቢሰጣቸውም
ከዚህ እኩይ ስራቸው ሊቆጠቡ ባለመቻላቸው የንጉሥ ተክለ ሃይማኖት ብርጌድ አናብስቶች በእነዚህ አካላት ላይ ስብሰባ በሚያካሂዱበት ቢሮ ዘልቆ በመግባት በቦምብ አስፈላጊውን እርምጃ በቀጥር ወስደው ተልእኮውን ወደ ተቀበሉበት ካምፕና ተልእኮውን ወደ ሰጣቸው መሪያቸው ፊት በሰላም ተመልሰዋል ተብሏል። ቀጣይም በእነዚህና መሰል ሌሎች ተቋማት ላይ የምትሰሩ ሰራተኞች ይህንን ተመሳሳይ ኦፕሬሽን አጠናክረን የምንቀጥል መሆኑን አውቃችሁ ከዚህ እኩይ ተግባራችሁ እንድትቆጠቡ ያለ ሲሆን ንጉሥ ተክለ ሃይማኖት ብርጌድ በቦምብ ጥቃቱም 2 ሰዎች እርምጃ የተወሰደባቸው ሲሆን ከ4 በላይ ሰዎች ደግሞ ጽኑ ቁስለኛም ሆነዋል። በኦፕሬሽኑም የቢሮውን ጥበቃ በቁጥጥር ስር አውሎ ወደ ካምፕ ማምጣት ተችሏል ብሏል ብርጌዱ። በዚያው ክፍለ ጦር የአፋባ ቀይ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ አስደናቂ ኦፕሬሽን ሰርቷል። በግንቦት 11 2017 ዓ.ም የማዳበሪያ ብር ለማሳለፍ ከፈረስ ቤት የተነሳውና ይህንኑን ለመቀበል ከደንበጫ የወጣው የወራሪው ሰራዊት ላይ አናብስቶቹ የኢንጂነር ክበር ተመስገን ብርጌድ ፋኖች አንጀኔ ላይ ደፈጣ ጥለው በመጠበቅ ከጀግኖቹ የደጋዳሞት ብርጌድ ፋኖች የተረፈውን ወራሪ ሰራዊት እንደ ቋያ እሳት ሲለበለቡ ውለዋል። ውጊያው ከቅቤ ገደል እስከ ጨረቃ የተደረገ ሲሆን በርካታ የወራሪው ሰራዊት ሙትና ቁስለኛ ሆኗል ብሏል የዮፍታይ ንጉሴ ክፍለ ጦር ቃል አቀባይ። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር ግንቦት 11 2017 ዓ.ም በኦሬሉ እና ለጊዳ ወረዳ አዋሳይ ሸክፍ ቀጠና ግብር ለመሰብሰብ ያገዛዙ ጥምር ጦር እንቅስቃሴ ቢያደርግም የታየ ተሰማ ሻለቃ በከበባ በማስገባት ሞትና ቁስለኛ አድርጎታል። በዚህም እስከ 10 የሚደርሱ የጥምር ጦሩ አባላት ሲደመሰሱ ከ8 ያላነሱ ቁስለኛም ሆነዋል። አገዛዙ የገጠመውን የገንዘብ እጥረት ከማህበረሰቡ ሰበስባለሁ ያለው እቅዱ አልተሳካለትም። ህዝቡም ለራሱ መግደያ ለአሸባሪ መክፈል እንደሌለበትም አምኗል ተብሏል። በወረዳው ከተማ ያሉ በግዳጅ ከአቅም በላይ ክፈሉ እየተባሉ እንደሚደበደቡ በቀጥናው ላለው ፋኖ ቅሬታቸውን አሰምቷል። ለልጆቻችን መግደያ አንከፍልም ያሉትን ፋሽስታዊ አገዛዝም አስሯቸዋል የተባለው። በዚያው በወሎ ቤተ አማራ የአማራ ፋኖ ብሔራዊ ኃይል አፋባ የላስታ ሳምነው ኮር እሸት ክፍለ ጦር የደፈጣ ጥቃት መፈጸሙ ተነግሯል። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤተ አማራ በላስታ ሳምነው ኮር ስር በአርበኛ አያናው እንየው የሚመራው እሸት ክፍለ ጦር የተውጣጡ አነስተኛ ቁጥር ያላቸው ፋኖች በብልጽግና ወንበር አስጠባቂ መከላከያ ሰራዊት ላይ የታቀደ የተጠናና ውጤታማ የደፈጣ ጥቃት ተፈጽሟል የተባለው በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስትር አሸነፍ መሪነትና በበሪውን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁ አስተባባሪነት ግንቦት 11 2017 ዓ.ም 5 ፓትሮል 3 ሲኖ 1 አይሱዝ እና 1 ካሶኒ መኪናዎችን በመጫን የብርሃኑ ጁላ ሰራዊትን የብልጽግና አመራሮችን በማጀብ ከቅዱስ ላሊበላ ከተማ ወደ ጋሽና ከተማ በመሸኘት ላይ ያለ ድብኮ ከተማ ልዩ ስሙ የድሮው ላይ ከተማ ነበልባሎቹ ደፈጣ በመያዝ ዙፋን አስጠባቂውን ቅጥረኛ ከረፋዱ 3 ሰዓት እስከ 4 ሰዓት ድረስ ሲያራግፉት አርፍደዋል። በዚህም የተደናገጠ የጠላት ኃይል ሞትና ቁስለኛው በአንድ ፓትሮልና በአንድ አምቡላንስ መኪና ጭኖ ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤተ አማራ ላስታ ሳምነው ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነ ቢያበይን ገልጿል። ይህ በእንዲህ እንዳለ ፋኖ አደረጃጀቱን እያዘመነ ለህዝቡ ወቅቱን የዋጀ የግንዛቤ ማስጨበጫ ውይይቶችን እያደረገ ይገኛል። አማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ እየታደስን የነገን እያቀድን ወደፊት እንራመዳለን ሲል የገለጸ ሲሆን በትናንትናው ዕለት ማለትም ግንቦት 11 2017 ዓ.ም በአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር 3ኛ ክፍለ ጦር የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ሪፎርሙን በሰራ ማግስት እንደ ንስር ታድሶ ወደ ቀደመ ወታደራዊ ከፍታ ለመመለስ ከፍተኛ የዝ የክፍለ ጦር የብርጌድ አመራሮች እንዲሁም የሃይማኖት አባቶችን በመጋበዝ የንቅናቄ ፕሮግራም አዘጋጅቷል። ፕሮግራሙ ለመጪው የሥራ ዘመን በአባላቱና በአመራሩ መካከል መልካም ጓዳዊ ትስስርን ከመፍጠር ባለፈ ጠንካራ መዋቅራዊ አሰራርን የሚፈጥሩ የሥራ እቅዶችም የጸደቁበት መድረክ ሆኗል። በንቅናቄው ፕሮግራሙ የታደሙት የዝና የክፍለ ጦር መካከለኛና ከፍተኛ አመራሮች በሰጡት ፖለቲካዊ ትምህርትና የሥራ መመሪያ አቅጣጫ ብርጌዱ በቀጣይ ጠላትን ድባቅ ለመምታት ከወትሮ በተለየ ዝግጁ መሆኑን በማሳየት በተለየ መነሳት ለመጪው የሥራ ዘመን እንደ ንስር ከፍ ብሎ ለመብረር ዝግጁ መሆኑን አሳይቷል ሲል የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ገልጿል። በዚሁ ክፍለ ጦርም በሰከላ ወረዳ ሱርባ ቢፈታ ቀበሌ ላይ የህዝብ መድረክ ተካሂዷል። በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል የአፋጎ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ ከጀግናው ጥሩ ሸጋ ሀገር ከሱርባ ቀበሌ ህዝብ ጋር በወቅታዊ የአማራ ህልውና ትግል ጉዳይ የህዝብ ውይይት መድረክ ተካሂዷል። በስብሰባው የተገኙት የሱርባ ቀበሌ ነዋሪዎች በሰጡት አስተያየት እኛም ፋኖንን ጠላት እንደምስሰን የአማራ ነጻነት እስከምናውጅ ድረስ ወደኋላ እንደማይሉ የድሮ የአባቶቻችን የነ በላይ ዘለቀንና የጥሩ ሸጋ ስዩምን ታሪክ እያስታወሱ ቃል ገብተዋል። በመድረኩ የተገኙት የጊዮን ብርጌድ ሰብሳቢ ፋኖ አምሳ አለቃ ተፈራ ሁነኛው አማራ ፋኖ ያለበትን ቁመና ለህዝቡ በማስረዳትና የአማራ ህዝብ የጀመረውን ትግል እንደሚያሸንፍ በማስገ
በማስገንዘብ የዕለቱን ፕሮግራም ተጠናቋል ብሏል። የቻለ አድማሱ የጊዮን ብርጌድ ህዝብ ግንኙነት ትግላችን በአለት ላይ የተገነባ ህንፃን ይመስላል። በወጀቡ አይናወጽም፣ በውሽንፍሩ አይወዛወዝም። በጀግኖቻችን ደምና አጥንት የቆመ ህያው ነው። እድገቱ በብርሃን ፍጥነት ይመነደጋል። አንዳንዶቹ አፍጠው እያዩት ይጋረድባቸዋል። የታወረው ልቦናቸው አይናቸው የሚሰጣቸውን ምስል አይቀበልምና በመላሳቸው ሊያኮስሱ ይከጅላሉ። ትግሉ ቆራጦች ይዋደቁበታል፣ ጥበበኞች ይመሩታል፣ አዋቂዎች ይመክሩታል፣ ልባሞች ይደግፉታል፣ ሰነፎች ይተቹታል፣ አንበሶች ህንፃውን ይገነቡለታል። ከጫፍ እስከ ጫፍ እናቶች ማቅ ለብሰው ነጠላ አገልድመው በሀዘን ጥልመት የተዋጡበት አብዮት ፈጽሞ የሚከዳ በዳቦ የሚቀየር ሳልባጅ አይደለም። ጓዶቻችን ራሳቸውን አሳልፈው የሰጡለት የለውና ግብግብ ከጠላት ጎን ለደቂቃ የሚያስቆም አይደለም። ብትከዳ ይህንን አብዮት እንዴት ብለ ትከዳለ? በቃል የማይገለጽ መከራ ታልፎበታል። ወገኖቻችን ታስረውበታል፣ ተሰቃይተውበታል፣ በአደባባይ ተረሽነውበታል። ላንጨርሰው የጀመርነው ትግል የለም። ማሸነፍ የትግላችን ፍጻሜ ነው። በጽናት እስከ መጨረሻው ለህዝባችንና ለትግላችን እንታመናለን እንጂ ከጠላቶቻችን ጋር ህዝብን የሚያዋርድ ጋብቻ አንፈጽምም ይላል ፋኖ ባየ ደስታ የሳሙኤል አወቀ ክፍለ ጦር የህዝብ ግንኙነት። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። በቀጣይ እናንተን ይመጥናሉ የምንላቸውን የግንባር የድል ዜናዎችን እንዲሁም ወቅታዊ መረጃዎችን ወደ እናንተ ማቅረባችንን እንጀምራለን። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ህዝብ የህልውና ትግል እንድታግዙ በታላቅ አክብሮት እንጠይቃለን። መልካም ጊዜ